በፊት ራህማ ከላይ ፎቅ ሰጥል የጠራችሁ እሷ ናት። እሷት ከጠራችሁ እሷ ናት የጠራችሁ። ናውረድ ብላ ጠራችሁ። አንሻ እንደዚህ እያለች ነው ጦሲላው ለምን አንሻ የጓደኛዬ ነው ብላለች ብላ እሷ ናት የጠራችሁ ናውረድ ብላ። በጣም ባለጌ ናት። እዚህ መታ እኮ ስትለፋደር ቆይታ ቁርአን ትቀራለች እንጂ ደግሞ የሚገርምሽ ነገር ቁርአን የምትቀራው እኔ እኮ ግርም ምን እንዴት አይነት ባለጌ ናት ያሉ ደግሞ ባልየው መጥቶ ሚስቴ ማንንም አትነካም ከማንም ወንድ ጋር ትንዘላዘልም ሲል የዛኔ እኔ ሚስቴ ስታወራ ነበር ራህማ ሲል ምን ስልቀረባት ምን ሸፍድ ያለች እናቴ ሸፍድ ያለሽ ባለጌ ተሸፋኝ ባለጌ ሲጀመር አያወሩም። ልንገርሽ ሴቶቹ የሚሰሩትን ስራ እየረበሽ አያወሩም። ለምን ካወሩ አርጓቸው አውጥቷቸዋል ስለሚሏቸው ማለት ነው። እኔ ብቻ ነኝ አሁን ባቁ እንደዚህ ያደርጋል ብያው ብቻ የተናገርኩት እንደዚህ ያደርገኛል ብዬም ለሌላ ሰው ማወራው የሚረብሻል ብዬ እኔ ነኝ። ሌሎቹ አያወሩም። ወይ ጣጣ ልጅቷማ ታስታውቃለች ከሰውየው ጋር ግንኙነት ሸፈች ቁርአን ትቀራለች ዝም ብላ ነው። ውሸታም ናት ውሸታም። ሽንቷን ይዛ በምግብ አልኩሽ በምግብ ይብላ እኛ ይብላላት ሳይመለከትም እኔ ሲጀመር ስለመቃዱ አላወራሁም። ግን እሱ ጤናት እኔ ለብቻ እየሰራ ስለምጠቀም እሷ እኔ አላልኩትም እንጂ እሷ አንሻ ትውጥ ስታረጋት ራሷ በቃ ምግብም ለየች። እሷም እሱ ጋር ነው የምትጠቀመው። እኛ ጋር መብላቷ ተወች ሲጀመር እሱ ጋር ነው የምትጠቀመው ምግብ አብራ ከእሱ ጋር ነው የምትበላው። እሱ ጋር ነው ምግብ የምትጠቀመው። ቆርቆሮሱም የሆነ ነገር ሲያመጣ በጣም ማይተሽ በሩ ላይ ከተኛ በሩ ላይ አስቀምጦ ይሄዳል። ክፍል ለየች ሲጀመር ከኛ ተለየች። እኛ ሰዎች ወተን ሂደን በቆሎ አድርገን ቆልተን ምናምን ብንጠራት እምቢ አለች። አልበላም ብላ አዎ አልበላም ማለት መጨረሻ ላይ ካለት እምቢ ካለች ታያት አለናት። እቺኛው አንሻ ታያልኳት እንደውም ምን አንሻ ዛሬ እቺ ቢፈርዶባታል ዝም በይ አትነጋገሪ እያልኳት አንቺ ክፍል የለየሽው ነገር ልታወጣውጭ ነው እንዴ ምን ብለሽ ነው አንሻ ናት ያልሽው ስትላት እኔ ነገር ልታወጣውቁ ማለት ይሄ ይመጣል ብዬ መቻት አንሻ ዝም በይ እንኪን ምግብ ስለማብላቱን ስለተውሽው ነው የሰደበሽ እያል እቺኛ ይዛል እኮ በፊልሙ ልታርጓታል አልተሰደብኩም ብሎ ያዘቀነግኛል። ጋዙን ሊያቃጥል ነበረ። ያችን ባለጡ ሲለዋል ውጡ ከቤት አላቸው። እሱ ውጡ ከቤት ብሎ ዝውር ብሎ እሻም እናንተ ናችሁ የሰረቃችሁት ኤቦች አለልሽ። እሱ እንትኑን ጋዙን ሊያቃጥለው ነበር። ቤቱን ሊለኩስ ነበረ። አዎ ጋዙን ሊለኩስ እነሱ ሄድ ያስቀፍ አረገችዋሉ። ራህማ ሄድ ያስቀፍ ስታረገው ተዋሉ። ይገርምሻል አይገርምም? ፖሊሶች አንቺ ታዲያ የት አገኙሽ? ፖሊሶች አንቺን የት አገኙሽ? እኔ ደምጥቻቸው ላይ እሱ ከቤት ሲወጣ እኔ ወደ እሱ ሲሄድ ፖሊሶችን ከኋላ መርቀን ናቸው ያዙት። ይህን ካራን ያዙት እያልኩ እሱ ሲሮጥ እኔ ሲሮጥ በገባበት ጠፋኝ። እንደዛ ደምሽን እያፈሰሽ? አዎ ደሜን እንደዛ እያፈሰስኩ ተከታትየዋለሁ። በሳይክል እየሮጠ እኔ ያዙት እያልኩ ለትንሽ ነው ያመለጠው። ከዛ ያዙሽና ሐኪም ቤት ወሰዱሽ አንቺን? እኔ ራሴ እኔ በእግሬ እየሮጥኩ እነሱ ከኋላ እየሮጡ ነው። ያን ያልደርስበት ብለው ነው አላገኙትም። ከዛ ይዘው ይሄዱ ሐኪም ቤት አሳክመውሽ ወደ እስር ቤት ወሰዱሽ? አሳክመው ቤት ይዘው ይመጡ። ቤቱ በሙሉ በካሜራ ተቀርጿል። ውስጡ የእሱ ልብሱ፣ ሽቶ፣ 3 ሽቶ ይዘው ሂደዋል። አሻፍ ስልካ ቤቱ የእሱን አንስተው ይዘው ሂደዋል። ቤት ገብተው ደም አልቀረም፣ በካሜራ ቤቱ ተቀርጿል። አዎ ደም በደም ተውኖ ነበር አሉ። ደም ብቻ ነበር አሉ ቤቱ። አዎ ቤቱ ደም ብቻ ነበር። እነሱ ሲገቡ ደሙን አገኙ፣ ቀረጹ። ደሙን ሁላ የእሱንም ልብስ ቀረጹ በፌስታል እየ ነው። ራህማን ደግሞ ደሙን እጠቢ ብሎ ነግሯን ነበረ። አዎ ሲሉ ነበር። ሰዋሩ ሰምቻለሁ። ይሄ እንደምጠቢ ብሏታል እያሉ ነበር። እና ታዲያ ያ ሁሉ ነገር ስትሆኝ አንቺ እንዴት እነሱ ራሱ ዞር ብሎ አለማየታቸው? እችኛ አንሻን ስትከላከል ነበረ። እችኛዋ ግን ዝም ብላ ቆማ ስታይ ነበረ። አንሻንማ ያው መጀመሪያም ስለተደባት ገብቶሻል። ስልኳንም መንጭቋት ሄደ ይዛ ነው እንደገና የለቀቀላት። ስልክ የት ልትደውይ ነው አላት። ስልኳን እንቃረብ። ያንቺን ስልክ አሁን እሱ እንደወሰደው ነው ወስዷል። ስልኩንማ ይዞ ሄዷል። እንግዲህ እንኳን እግዚአብሔር ያተረፈሽ፣ ፈጣሪ እንኳን ለሀገርሽ አበቃሽ። ቤተሰቦችሽ፣ ወንድምሽ፣ እህቶችሽ በጣም ተጨንቀው ነበረ። እዚህ ያሉት ደግሞ እንዳለ አንቺ ጋር ያሉት የስደት እህቶችሽ እነ አዚዛ እነ ሙዬ
አንቺን በመፈለግ ኢምባሲ በመንገር እኛም ራሳችን በማፋለግ በጣም ተቸግረን ነበረ። በስተመጨረሻ እስር ቤት እንደገባች ስናቅ ተረጋግተናል። ከዛ በኋላ ግን ራህማ የምትባለውን ኦልሬዲ ጠቁመናል፣ ሰተናል፣ ያለውን ነገር ሰተናል። እኛም ስልኳን ሁሉ ነገር ሰተናል። ግን ፎቶዋን ብቻ ስላላገኘን መስጠት አልቻልንም። ፎቶዋ የለም ዋኔ ትላለች፣ ትሸፈናለች። ፎቶዋ አላገኘን። ደግሞ የገባችው ቤት ይገርምሻል፣ አዲስ ገብታ ነው አሁን ስለሱ የምትከራከረው። ኦኬ አልኖረችም እናንተ ጋር? አዎ ችግሩ ባሏ ደግሞ እኔ ሚስቴን አምናታለሁ አለ። እኔ ደግሞ አይ ውሽማ ናት እሷ እባክህ ምናምን። አዎ እሱ በሳምንት በምናምን ይመጣል ባልየው። አዲስ ነው የተጋቡ፣ ሲጀመር አዲስ ተጋብተው ነው አሁን ሁለተኛ ወረዱ መሰለኝ ከቤት አሁን ሁለተኛ መጡ መሰለኝ። አዲስ ነው የተጋቡትና ሁለት ጊዜ የተገናኙ ከተጋቡ በዛ አዲስ ናቸው ከቤት የመጡት እኮ። ችግሩ ባልየው መጥቶ ከሚስቴ አናት ላይ ውረዱ ብሎ እኛ ደግሞ ከሚስቴ አናት ላይ የምንወርደው አንቺ ስትገኝ ነው ብለን ነበር። እግዚአብሔር ይመስገን አንቺ ተገኘሽ። ዋናው ነገር አንቺ ሰላም መሆንሽ፣ በሰላም ሀገር መግባትሽ ነው። እንግዲህ እዚህ ያሉ እየተከታተሉሽ ነው ስለ አንቺ ሲጨነቁ የነበሩት። አመስግኝና እንዘጋለን ማለት ነው። በጣም አመሰግናለሁ። እኔ ስለተባበራችሁኝ ሁላችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። እኔ ማንም ሰው ስለሌለኝ እናንተ በሰዓቱ ከጎኔ ቁማችሁ እንደዚህ ስላደረጋችሁልኝ በጣም አመሰግናለሁ። ከምንም አይዞሽ፣ ደግሞ ራስሽን ጠብቂ። ሲቀጥል ደግሞ ጠርንሽ ነይ ስጪኝ፣ ነይ ስጪኝ። ትዳር የለሽም ነይ ስጪኝ። ደስ ያላችሁን የማድረግ ያዘኝ ኔትወርክ ያዘኝ አለው። ወይኔ ወይኔ አለው። ወይኔ እዚህ ትኩስ ወሬ ላይ ኔትወርክ ይዘኛል። የተረገመ ኔትወርክ እናቱ ነኝና አለው አለው። ወይ ጎበዝ፣ የት ነው? ምን ላይ ነው? ኔትወርክ ይዞኝ ነው ጋይስ። እኔማ አላቋርጥም ጌሜን ከመጀመሪያ በፊት ማለት ነው። ብርድም ምንም ታምሜም እያልኩ ለራሴ ቆሜም ቢሆን አወራለሁ እያልኩኝም አወራለሁ። ታምም ያለው ማርያምን አሞኝ ነው እንዲደራርቤ በዚህ ሰዓት የመጣሁት። ብታመምም አወራለሁ። እና በአጭሩ ምነግራችሁ እዚህ ቤት የምትመጡ ሰዎች እኔ ቤታዮ የእናንተን ትዳርና አዳር ሳጠና ወይም ደግሞ ሳጠራ አሉልም። አይ አንድ ሰው መጥቶ አንድ ልብ ስጡኝ፣ ቆይ ልብ ስጡኝ፣ አንድ ሰው ይስጠኝ። ልብ ሲሰጥ ቆይ ባለ ትዳር ልክ እንዳሰጠኝ ወይስ ከሚስት ተፋታል እያልኩ ልቀበል መድኃኒዓለም ያሳይ። ቆይ መኩ ፋኖ መኩ አግብታል ነው አትስጠኝ ካገባክ እንዲህ እያልኩኝ አልቀበል። መቼስ እንዴ ምን ጉድ የመጣብህ ዘንድሮ። እንዳትስመኝ ካገባክ፣ ካላገባ ሳመኝ እያልኩ ነው ሶሻል ሚዲያ ላይ ማድረገው። ነጮች ሲጫወቱ በረባሶ አግብታል እንዳትሰጠኝ፣ ወንድነ ሴት ሚስትን ፈታታል ወይስ ከሚስት ጋር አብረነ ከልጆች እያልኩ ነው እንደ ጊፍት የምቀበለው ወገን። እኔ አሁን ዞዬ ያግባ ይፍታ ይዳራ ይጋባ። ቆይ አግብታል አግብታችኋል መኩዬ ባለ ትዳር ኮንክ እንዳሰጠኝ። ልጆች አላችሁ። በቃ አሁን የደረስነው እንደዚህ ነው። በቃ አወቃችሁ ሲባል በቃ በጣም ለሴት የምትቆሙ ቢሆን ኖሮ እኔ አሁን ቁርቴ ሰሞኑን እንደገፋ አገኘሽ እና ወደ እኔ ልትመጪ ኖ እኔ ለራሴ አንገቴን በገመድ አንቄ ቢሆን እታገልሻለሁ። ቀልድ አላውቅም እኔ በራሴ። ሌላው ጋር መብትሽ ነው፣ አልቃወምሽም። እንትና በላ ከእንትና ተበላች፣ እንትና ሚስት አስበላሽ፣ መብትሽ ነው። ወደ ቤታ ስትመጪ ግን ለራሴ እንዴት እንደምቆም አሳይሻለሁ። ጦሬን ይዤ ነው ማሰማራልሽ የምቆመው። እንዴ ዞራ እኔው ጋር ናት። ዞራስ ለምን እቺ አሁን ማናትች ሜላት የተሳሳተ ቃል ምንድነው ምናምን አወራች። ትልቅ ስተሰራችላት። ከዛ በኋላ ዞዬ ገብቶ ራሱን የሆነ ነገር አለላት። ከዛ በኋላ ፋሲካ ሴት ናት እናት ናት ተበደለ የተባለ ከዛ የቅምጦች ምናምን ተብላ በቃ ይሄ ነገር ስም ወጣ። በቃ አላረን ስም ትንሽ ደገፋ አገኘች። ወደ ቤት ታትመጪ አይኖ ዞሮ ዘሮሽ ወደ እኔ እንደምትመጪ አውቃለሁ። በይውልሽ ገመድ በአንገቴ ራሱ ቢገባ እያልኩ ለራሴ እንዴት እንደምቆም አሳይሻለሁ። እንዴ የቤታ በራ እኔ ካስፈልገኝ ማለት ነው ማኪን አስገብቼ ማውራት ይችላል። እመቤቴን ሴት ናት። ግን ማነሽ አንቺ? የቤታ ጊፍተር
ምን ነው ማኪ ጠፋች። ከዛ ወደ ማኪ በእንትና ልትመጪ ይሄ ሁሉ ጌመር እየተጫወተ ይሄ ሁሉ ቲክቶከር ወይ ኒግማ ገባ። ቤታ እንዳትሆን ቤታ ያንቺ ነሽ እንዳትሆኚ እኔን አትሽኝም። እኔ እንደ ሜላት ያለው ሜላት አንደኛ በግልጽ እናውራ ከተባለ በፖለቲካው ትጠላለች፣ በሃይማኖት ትጠላለች፣ ከዚህ በፊት በጋዜጠኛው ትጠላለች። ከዛ አፏ ደግሞ እንዲያስጠላት አደረገ። ወጣችና ማይሆን ቃል ተናገረ። ታስዋይ ይሄንን እድል ያገኘሽው በፋሲካ እድል ተጠቅመሽ ደገፋ አግኝተሽ እኔ ልታጠቂ ልገቢ። ይሄ ሁሉ ጌመሮች እየተሰጣች እኔ ባለጌ ተሳዳቢ ነኝ፣ አልዋሽም። እግዚአብሔር ይመስገን። እግዚአብሔር ቤት ያንኳክቶ በረከት መንፈስ አስገብቶ ስድብ እንዳቆም አድርጎኛል። እንደ ድሮ እንዳልሳደብ ተሳዳቢ ነኝ። የስ ፖለቲካ ወራ ነበር። የስ እኔ ቤት በባል በቦይፍሬንድ በሰው ባለ ትዳር አጠረጥሩኝም። ለምን ቢባል ራሴን አውቃለሁ። ሰው እንኳን ሳወራ ሪከርድ ስለሚያደርገኝ ስልኬን እንኳን ለማንም አልሰጥም። ማንንም በአካል አላገኝም። ከዚህ የሚለየኝ ከቲክቶከር ይሄ ብቻ ነው። እኔን አስረግጬ የምነግርሽ ሰው አላገኝም። አንድ እንኳን ሰው ከአንድ ክፍል ቤት ውስጥ ከአንድ ላይት በስተቀር ላይቴ ዛሬ ጠፍቷል፣ ቆይ አበረዋለሁ በስተቀር ሰው አታገኝም። ቤታ እምባለው እኔ ቤታ ነኝ። ማንም ሰው እንኳን በባለ ትዳር አይደለም ሴት እንኳን ሳወራ ሪከርድ ያደርገኛል ብዬ ከአፌ ማውራትን እጠነቀቃለሁ። ደደብ አይደለም። ሌላ ደግሞ ከዚህ ቲክቶከር የሚለየ ምንድነው? የቤተሰብ ገበና የትዳር የምን እያልኩ ስለራሴ ወጥቻ አልናገርም። የፈለገ ብሞት ቢርበኝ ገንዘብ ባጣ ሰው ደጋፊ ባጣ እንኳን ማስተዛዘኛ አድርጌ ቤተሰቦች የበደሉኝ ትዳሬ እንዲተመሳቀለ ጎረምሳ እንዲያደርገኝ እያልኩ አላወራም። የሚለየኝ ከቲክቶከር ይሄ ነው። እኔ ላይ ደግሞ ስትመጫ ሳይሻለሁ እንዴ ያማታል እንዴ ዞራ ጋይስችን ቁርጢ ዞራ በቃ አሁን በቃ አመቻቸች ምናምን ሰሞኑን በቃ በፋሲካ ደገፋ አገኘች። ከዛ ወደ እኔ ልትመጪ የቤታ ጊፍተሮች እነማ ማንስ አባቱ ቢሰጠኝ። በነገራችን ላይ እኔ ጊፍት ለሰው ስሰጥ አስገድዶኝ አይደለም። ሌቭል 39 ስገባ ኖሮኝ አይደለም። ከተሰጠኝ ላይ እየሰጠው ነው። ችጋራም ቸነፈራም ስላልሆንኩ ነው። እኔ ዛሬ ግሬ ሰቀል አድርጌ ላረደ ወደ እኔ ሊመጡ ይፈልጋል። ችጋራም ቸነፈራም ስላልሆንኩኝ ነው። የተሰጠኝን ሆዳ